በደንብ ተከታትለን ፋይበር የበዛባቸውን ምግቦች የማንመገብ ከሆነ የፋይበር እንክብሎችን መውሰድ ጠቃሚ ሊሆን ይችላል። ነገር ግን እነዚህ እንክብሎች ድርቀቱን ሊያባብሱት ስለሚችሉ ከመውሰዳችን በፊት ሐኪማችንን ማማከር የግድ ነው። ኤክሰርሳይዝ ይህን በሽታ ለመከላከል ስፖርታዊ እንቅስቃሴ እጅግ ጠቃሚ ነው። በቀን ቢያንስ ለ30 ደቂቃ የስፖርት እንቅስቃሴ ማድረግ ይህንን በሽታ ብቻ ሳይሆን ብዙ ከባድ የጤና ችግሮችን፣ ለምሳሌ ስኳር በሽታ፣ የደም ግፊት በሽታ፣ የሆድ ዕቃ በሽታዎች፣ የልብ በሽታ፣ የውፍረት በሽታ እና ሌሎችም ለመከላከል በጣም ጠቃሚ ነው። በተጨማሪም ቀናችንን ጤናማ፣ ቀለል እና ዘና ያለ ያደርግልናል። ነገር ግን ስፖርት ለመስራት ከማቀዳችን በፊት ሐኪማችንን ማማከር እጅግ አስፈላጊ ነው። ትሪትመንት ፎር አን አንደርላይንግ ዲስኦርደር ይህ ማለት ሐኪማችን ለዚህ በሽታ ምክንያት የሆኑ ሌሎች የጤና ችግሮችን በምርመራ ካወቀቻቸው በኋላ ለእነዚህ ተገቢውን ሕክምና ትሰናለች። ለምሳሌ አብዶሚናል ሄርኒያ በሽታ ከሆነ ይህንን ችግር ያመጣው ይህንን አብዶሚናል ሄርኒያ በቀዶ ጥገና ሕክምና ታክምልናለች። ሌላ ምሳሌ ደግሞ ይህንን የድርቀት በሽታ የታይሮይድ እጢ ከልክ በታች መስራት ችግር ከሆነ ያስከተለው ታይሮይድ የሚያመነጫቸውን ሆርሞኖች ምትክ የሚሆኑ ሆርሞኖችን ትሰናለች። ሌላው ምሳሌ ደግሞ ለዚህ በሽታ ምክንያት የሆነው ነገር የፊንጢጣችን መሰንጠቅ ከሆነ ሐኪማችን ህመምን የሚያደነዝዝ ቅባት እንድንቀባው እና ጨው ባለው ውሃ እንድንዘፈዝፈው ትመክረናለች። ላክሳቲቭስ እነዚህ መድኃኒቶች ሁለት አይነት ናቸው። እነዚህም የአንጀትን እንቅስቃሴ፣ የአንጀት ጡንቻ መኮማተርን የሚያበረታቱና በሰገራ ውስጥ የሚኖረውን የውሃ መጠንን የሚጨምሩ መድኃኒቶች ናቸው። የአንጀትን እንቅስቃሴ፣ የአንጀት ጡንቻ መኮማተርን የሚያበረታቱ መድኃኒቶች የአንጀት ጡንቻ መሸማቀቅን ሊያስከትሉ ይችላሉ። በሰገራ ውስጥ የሚኖረውን የውሃ መጠንን የሚጨምሩ መድኃኒቶች አንጀታችን ከምግብ ውስጥ ወደ ሰውነታችን ማስገባት ያለበትን የውሃ መጠን እንዳያስገባ ሊያደርጉ ይችላሉ። በተጨማሪም ሰገራው በውሃ ብዛት እንዲያብጥና ሌላ ችግር እንዲያመጣ ሊያደርጉ ይችላሉ። ስለዚህ እነዚህን መድኃኒቶች በጣም በጥንቃቄና በሐኪም ምክር መውሰድ ይኖርብናል። እነዚህ መድኃኒቶች በተገቢው መንገድ ከተወሰዱ ለዚህ በሽታ በጣም ጠቃሚ ናቸው። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ አንዳንድ ምግቦችን እና መጠጦችን መውሰድና የስፖርት እንቅስቃሴ ማድረግ ይህንን በሽታ ለመከላከልም ሆነ ለማከም በጣም ይጠቅማሉ። እነዚህም እንደ ትናንሹ ቴምር፣ ሬዝንስ፣ ያልበሰሉ አትክልቶች፣ ሰላጣ፣ ብራን ሲሪየልስ፣ ገለፈታቸው ካልተወገደ ጥራጥሬ የተጋገሩ ዳቦዎችና ገና የተቆረጡ ፍራፍሬዎችን መመገብ፣ ፕሩንስ እና ፊግዝ መመገብ፣ አጃ፣ አፕል፣ የደረቀ ባቄላ መመገብ ሰገራችን ለስላሳ እንዲሆን ያደርጋል። ተልባ ጥሩ የፋይበር እና ጤናማ ፋት ምንጭ ነው። በቀን ቢያንስ 8 ብርጭቆ ውሃ መጠጣት። ውሃ እና እርባል ሻይ መጠጣት በጣም ጠቃሚ ነው። ጁሶች እና ካፊን ያለባቸው መጠጦች አይመከሩም። ምክንያቱም ሰውነታችን ይለምዳቸውና የግድ አምጡ ሊል ስለሚችል ነው። በጠዋት ብዙ ኩባያ ከለብታ ከፍ ያለ ሙቀት ያለው ውሃ ወይንም እርባል ሻይ መጠጣት በጣም ጠቃሚ ነው። ዘወትር የስፖርት እንቅስቃሴ ማድረግ በጣም ጠቃሚ ነው። ለምሳሌ ለግማሽ ሰዓት የእግር ጉዞ ማድረግ፣ በየጠዋቱ ለ15 ደቂቃ ሽንት ቤት መጠቀም እና አንጀታችን እንዲንቀሳቀስ ማበረታታት። ምግብ ከበላን በኋላ ለ15 ደቂቃ ጸጥ ብለን መቀመጥ። ይህ የበላነው ምግብ በተገቢው መንገድ እንዲፈጭ ይረዳል።